ከመምህር ዘላለም የቀብር አስፈጻሚ ኮሚቴ የሚቀርብ ሰበር መረጃ አለ። ተስፋ ለኛስ በሰማይ ሀገር ልንኖር በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እግዚአብሔር ሁላችንንም ያጽናን። ብፁዕ አባታችን አቡነ ቀውስጦስ ታላቁ አባታችን። ነገር ግን አሁን ሰበር መግለጫ አለ። ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ ይህ ሱላማጢስ ኦርቶዶክሳዊ ሚዲያ ዩቲዩብ ቻናል ነው። እንግዲህ ለብዙ ጊዜያት በዚህ ቻናል አገልግሎቴን ቆይቻለሁ። ነገር ግን እንደ አዲስ መጥቻለሁ። ዛሬ እንግዲህ በጣም በሐዘን ውስጥ ሆኜ የምነግራችሁ ነገር ስለ ወንድማችን ስለ መምህራችን መምህር ዘላለም ወንድሙ ነው። በእውነት የመምህራችን የዘላለም ወንድሙ በህይወት መለየት ለሁላችን እጅግ ጥልቅ የሆነ ሐዘን ፈጥሮብናል። በጣም በተለይ ቅድስት ኦርቶዶክሳዊት ቤተክርስቲያንን ለምናገለግል አገልጋዮች ከዛም ባሻገር ደግሞ ለአብዛኛው ኦርቶዶክሳዊ ምዕመን ዱብዳ ነው። መምህራችን መምህር ዘላለም ወንድሙ እንግዲህ ብፁዓን አባቶች ስለሱ ሞት ብዙ ነገር ተናግረዋል። ለምሳሌ ብፁዕ አቡነ ቀውስጦስ አሟሟቱን ነግረውናል። በጣም ልብ የሚነካ የሚያሳዝን ጉዳይ ነው። እውነቴን ነው የምነግራችሁ። መምህራችን መምህር ዘላለም ወንድሙ ከ30 ዓመት በላይ ኦርቶዶክሳዊት ቤተክርስቲያንን በእምነት በታማኝነትና በፍቅር ሲያገለግለን የነበረ ወንድማችን ነው እና እጅግ በጣም የሚያሳዝንና ቤተክርስቲያን እንግዲህ ትልቁን ዋርካዋን ነው ያጣችው። በተለይ በወጣቱ በዚህ ዘመን ላለን ለብዙዎቻችን ምሳሌ የሚሆን ወጣቱን በራሱ ሙድ በራሱ መንገድ የሚቆጣጠር በራሱ መንገድ ወጣቱን የሚያስተምር ነው መምህር ዘላለም ወንድሙ እና ውዶች በጣም ልብ ይነካል፣ ያሳዝናል። እግዚአብሔር የሚያውቀው በእውነት በጣም አሳዛኝ ነገር ነው። ወንድማችን መምህራችን ለኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አይን ነበረ። በእውነት ነው የምላችሁ። ምክንያቱም እናንተ የምታውቁት በአውደ ምሕረት ሲሰብክ ነው። ከወንጌል አገልግሎቱ ውጪ ደግሞ መምህር ዘላለም ወንድሙ የሚታወቅበት ብዙ ነገሮች አሉ። እጅግ ብዙ ነገሮች ማለት ምንድናቸው እነዚህ ካላችሁኝ፣ ኬንያ ጠረፍ ድረስ ሄዶ የሚያስተማራቸው ያስጠመቃቸው ብዙ ምዕመናን አሉ። ብዙ የሚረዳቸው አብያተ ክርስቲያናት አሉ። ያሳነጻቸው ቤተክርስቲያናት እጅግ ብዙ ናቸው። አንድ ምሳሌ ልንገራችሁ። ለምሳሌ በኢትዮጵያ አየር መንገድ እንግዲህ በዚህ በደብረ ዘይት አካባቢ ቱለፋ በሚባል ቦታ ላይ ሰዎች ተከስክሰው ብዙ ህይወት እንደጠፋ ታውቃላችሁና እሱ ያን አካባቢ አስተባብሮ በሐዘን ውስጥ ሆኖ በዛ አካባቢ ላይ ቤተክርስቲያን ያሳነጸ ወንድም ነው። እውነት እኮ ያ ብቻ አይደለም። መምህር ዘላለም ወንድሙን ስናነሳ ብዙ ጉዳዮች አሉ። እውነቴን ነው የምላችሁ። ብፁዓን አባቶች ሲቸግራቸው የሚረድስላቸው፣ ሲያማቸው የሚጠይቃቸው፣ በየቀኑ በየዕለቱ ቼክ የሚያደርጋቸው ብፁዓን አባቶች አሉ። ከዛ ባሻገር ለምሳሌ ከሚካኤል መርሃ ግብር ታውቁት ይሆናል። እንግዲህ በዚህ በቃና ዘገሊላ ያ ደማቅ መርሃ ግብር በቲሸርትና በወጣቶች ዝማሬ የደመቀውን መርሃ ግብር ወጣቶቹን የሚያስተባብረው ወጣቶቹን የሚመራው ይህ ወንድማችን መምህር ዘላለም ወንድሙ ነው ማለት ነው። እና ውዶች በእውነት የሱ ሐዘን በጣም የሚያሳዝን ነው። እኔ ለምሳሌ የወንጌልን አገልግሎት የተማርኩት እኔ
በዘላለም ወንድሙ ነው። እግዚአብሔርን ነው የምላችሁ። ገና ሕፃን ሆኜ 2 ሰዓትና ከዛ በላይ በሚያስተምርበት ሰዓት ሰው እንዴት 2 ሰዓት ሊያወራ ይችላል? እንዴት ሰው ያለ መሰልቸት ያለ መድከም 2 ተኩል እንግዲህ ዘላለም ከ2 ሰዓት እስከ 2 ተኩል ነው ስብከቱ። ነገር ግን ከ2 ሰዓት እስከ 2 ተኩል በሚሰብክበት ሰዓት ምንም አይነት ወፍ ጫጫታ የለም። ሰዎች መሰልቸት የለም እና ደብረ ዘይት ቅዱስ ሩፋኤል እንግዲህ የወር በገባ በ13 ጉባኤው የዘላለም ነው እና እውነቴን ነው የምላችሁ በጣም የሚያሳዝን ነውና በጣም ልብ የሚነካ ነው። ተመልሼ እመጣለሁ። ነገር ግን አሁን ሰበር መግለጫ አለ። አሁን የተለቀቀ ሰበር መግለጫ ነው። ሁላችሁም ይህንን ቪዲዮ ላይክ፣ ኮፒ ሊንክ፣ ሪፖስት በማድረግ ወይም ሼር በማድረግ ለሌሎች ሰበር መግለጫውን እንድትሰሙ በዚህ አጋጣሚ ጋብዛችኋለሁ። የወንድማችንን የዘላለም ወንድሙን ነፍሱን እግዚአብሔር አምላክ ይማረው አይደለም፣ የሱ ነፍሱ የከበረ ነው። ስጋውም በከበረ መልኩ እንሸኘዋለን። ወንድማችን እግዚአብሔር ይጠብቅልን። እውነቴን ነው የምላችሁ። እባካችሁን ላይክ አድርጉልኝ፣ ኮሜንት ላይ ለወንድማችን ያላችሁን ፍቅር እንድትገልጹ በዚህ አጋጣሚ ጠይቃለሁ። እግዚአብሔር አምላክ በረከቱን ያሳድርብን። ተተኪ መምህራንን ለእኛ ለኦርቶዶክሳውያን እግዚአብሔር ያዘጋጅልን። እግዚአብሔር ይባረካችሁ። ሁላችሁንም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ። ተመልሼ በመምህር ዘላለም ወንድሙ ጉዳይ እመለሳለሁ። እግዚአብሔር ይባርካችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመምህር ዘላለም የቀብር አስፈጻሚ ኮሚቴ የሚቀርብ ሰበር መረጃ አለ፣ እሱን እንሰማለን። እሺ፣ ቅድም በመግለጫው ለሁላችንም ቀደም ብሎ እንደቀረበው በሚዲያ እንደተላለፈው መርሃ ግብሩ በዛው ልክ ነው የሚሆነው። እግዚአብሔር እንደፈቀደ የወንድማችን አስክሬን ሐሙስ ማለዳ አዲስ አበባ ይገባል። ቦሌ መድኃኔዓለም አቀባበል ይደረግለታል። ከኤርፖርት ቀጥታ ቦሌ መድኃኔዓለም ይገባል። ከቦሌ መድኃኔዓለም መስቀል አደባባይ፣ ከመስቀል አደባባይ 9 ሰዓት ላይ ቀብሩ ስላሴ ነው የሚሆነው። ሁላችሁም ቅድም በተነገረው መሰረት ነጩን ለብሳችሁ እንድትገኙ ካህናቱ፣ ምዕመናኑ ሁሉም በነጭ ልብስ እንዲሸኝ ስለተወሰነ ነጭ ለብሰን ነው የምንገኘው። ወንድማችንን በምንሸኝበት ጊዜ እሱ በምድር ላይ ያለ በድብቅ ይሰራቸው የነበሩ በጎ ተግባራት አሉ አብዛኛዎቹ እና ያንን የቅድስና ተግባር ለማስፈጸም እንደዚሁም ለወንድማችንም ደግሞ የመታሰቢያ ሐውልት ዘመን ተሻጋሪ የሆነ እኛ በቁም እያለን እየሄድን የምናየው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ፊት ለፊት ቦታ ላይ የሚዘጋጅ ሐውልት ለማሰራት እንደዚሁም እሱ ያስጀመራቸውን ስልጠናዎች፣ ድሆችን ይረዳቸው የነበሩት ድሆች በርካታ ነገሮች ክፍት ሆነው ስለቀሩ እሱን ለመድፈን የአብይ ኮሚቴው አሜሪካና ኢትዮጵያ የሚገኘው ሁለቱ አንድ ላይ በመገናኘት አካውንት ከፍቷል። የኢትዮጵያው አካውንት 10751862 ይህን እንዳትረሱ አደራ እንላለን። 10751862 የተጠቀሰው ወይንም አካውንት የተከፈተበት ስም አብርሃም ኤልያስና ዳዊት የሚል ይሆናል። ለመምህር ዘላለም ወንድሙ የቀብር ማስፈጸሚያም እንደዚሁም ደግሞ የጀመራቸውን ስራዎች ለማስፈጸምና ሐውልት ለማሰራት ስለሆነ በዚህ ድጋፋችሁና ወንድምነታችሁ እንድትፈጽሙ ወዳጅነታችሁ እንድታደርጉ እናሳስባለን። አሜሪካን ሀገር የሚገኘው የዜል አካውንት 202391592 ነው። ዜል አካውንቱ ዲኤስኬ ማርያም ነው። ውጭ ሀገር የምትገኙ ሰዎች ታውቁታላችሁ። ይሄ የደብረ ሰላም ቅድስት ማርያም ርዕሰ አድባራት ካቴድራል አካውንት ነው፣ የዜል አካውንት ነው። ስለዚህ የሚገባው ሰው ስለቱንም ምኑንም በዚያ ስለሚያስገባ ለወንድማችን ለመምህር ዘላለም መሆኑን የሚጠቅስ ላዩ ላይ ዘላለም ብላችሁ እንድትጽፉ ሪዝን ላይ የምታስገቡበትን ምክንያት ዘላለም እያላችሁ ስትጽፉ ሰበካ ጉባኤው ለይቶ የዘላለምን ብቻ አውጥቶ ለዚህ አገልግሎት የሚያውለው ይሆናል ማለት ነው። የወንድማችንን ወልደ ሰማዕትን ነፍስ ያሳርፍልን። በተጨማሪ የተከፈተ ጎፈንድሚ አካውንት አለ፣ ከታች ሊንክ እናስቀምጥላችኋለን። በሱ ማገዝ ትችላላችሁ። እግዚአብሔር እናንተን ዘራችሁን ይባርክ።